ተመለስን ተመልካቾቻችን ወደ ሰፋ አድርገን ወደምናየው ሁለተኛው ርዕሰ ጉዳያችን ነው የምናመራው። የአሜሪካው አምባሳደር ኤርቪን ማሲንጋ ከኢዜአ ጋር ቆይታ ነበራቸውና በዛ ቆይታቸው ላይ ብዙ ነገር ስለ ኢትዮጵያ አንስተዋል። አንዳንዱ ከኢኮኖሚያዊ እድገት ጋር በተያያዘ ነው እና እሱንም መነሻ አድርገው ኢትዮጵያ የባህር በር እንደሚያስፈልጋት ጥያቄዋ ተገቢ እንደሆነ እና የአሜሪካ መንግስትም ለዛ ድጋፍ እንዳለው ድጋፍ እንደሚሰጥም አረጋግጠዋል። ለኛ እሱ ነው ዛሬ እንድንነጋገርበት የፈለግነው ማለት ነው። የኢትዮጵያን የባህር በር ጥያቄ እንደግፋለን ብለዋል በግልጽ በአደባባይ። ይሄ የአምባሳደሩ ሳይሆን የመንግስታቸው አቋም ነው። የመንግስታቸው አቋም ነው። እሳቸው ይሄንን ባሉ ደግሞ በሌላ በኩል ደግሞ የትራምፕ አስተዳደር ኤርትራን ጨምሮ 12 የአፍሪካ ሀገራት ወደ ሀገሬ እንዳይገቡብኝ ብሎ የጉዞ እገዳ ደግሞ መጣሉ ሰምተናል። እሱ ለዛሬው ርዕሳችን አይደለም፣ ግን ሁለቱን አነጻጽራችሁ የሆነ አይነት ምስል እንድትፈጥሩ በሚል ብቻ ነው ይሄን የምነግራችሁ። ኤርትራን ጨምሮ ሊቢያን፣ ከአፍሪካ ውጭ የመንንም ሌሎችንም አሉ። የአፍሪካ ሀገራቶች ብቻ አይደለም፣ ወደ 12 እንዳይመጡብኝ ያሉት አለ። ተመሳሳይ ጊዜ መውጣታቸው የሆነ ምስል የሚፈጥር ይመስለኛል። በተለይ በኢትዮጵያና በኤርትራ መካከል ካለው ወቅታዊ ግንኙነት አኳያ፣ ወቅታዊ ሁኔታ አኳያ የአሜሪካን ፖዚሽን ሊያሳይ የሚችል ጉዳይ ይመስለኛል እና ለዚያ ያለው እሱ የነገርኳችሁ። ወደ ባህር በሩ ጉዳይ የሚሄድ አሜሪካ የኢትዮጵያን የባህር በር ጥያቄ እንደምትደግፍ እኔ ያወቅኩት ዛሬ አይደለም፣ አሁን በይፋ የተናገሩበት ነው። ከዚህ ቀደም በይፋ የተናገሩበት አጋጣሚ ያለ አይመስለኝም። ያኔ የጠቅላይ ሚኒስቴሩ ከሶማሌላንድ ጋር ሜሞራንደም ኦፍ አንደርስታንዲንግ ይፈራረማሉ እና በጣም መነጋገሪያ ሆኖ ነበር። ሶማሊያም ሉዓላዊነት የተጣሰ ብላ ብዙ ሀገራቶች ጋር እየሄደች በር እያንኳኳች ጉዳዩን አቤቱታ ስታቀርብ ነበረ እና በዚህ ጉዳይ እማላንኳኳው በር እማላስከፍተው በር ሁሉ አይኖርም ብለው የሶማሊያው ፕሬዚዳንት በኃይል ነበር ሲንቀሳቀሱ ነበር እና የእሳቸውም እንቅስቃሴ ተደምሮ ጉዳዩን ዓለም አቀፋዊ ትኩረት እንዲስብ አደረገው። ቀጠናው ውጥረት ውስጥ ገባ። ያው የሚጠበቁት ኤርትራ እና ደግሞ ግብፅ ከሶማሊያ ጋር ደግሞ ሆነው ሌላ አይነት ውጥረት ተፈጠረ። የምታስታውሱት ነው እሱ። በዛን ጊዜ እና አሜሪካ የያዙት አቋም አሜሪካ የኢትዮጵያን የባህር በር ጥያቄ ትደግፋለች ብለን እንድናስብ የሚያደርግ ነበር። እንግዲህ ሶማሊያ ሉዓላዊነቴ ተደፍሯል እያለች ባለችበት ሰዓት ኢትዮጵያ ደግሞ ጉዳዩን ለዓለም አቀፉ ማህበረሰብ የምታስረዳበት ዛት ማች ምክንያት የለም። ምክንያቱም ሶማሌላንድ አገር አይደለችም እና ከሶማሊያ እውቅና ውጪ ከሶማሌላንድ ጋር ተገናኝታ የባህር በር የምትሰጣት ከሆነ ኢትዮጵያ እውቅና ልትሰጣት እንደሆነ ነው የተስማማቸው እና ይሄንን ፍትሃዊ ነው ጀስት የሆነ ጥያቄና ድርጊት ነው ብሎ ለዓለም አቀፉ ማህበረሰብ መናገርም አይቻልም፣ አያስኬድም። በዛ ሰዓት የኢትዮጵያ መንግስት ሪዘርቭድ ነበርና ያ አጀንዳ እንዲቀንስ እንጂ በጣም ትኩረት እንዲያገኝ ፍላጎት አልነበረው። የሶማሊያው ፕሬዚዳንት ደግሞ በቂ ምክንያት አለኝ ኢትዮጵያን ለመክሰስ፣ ይህንን አቤት ለማለት በቂ ምክንያት አለኝ፣ ይህንን ለዓለም አቀፉ ማህበረሰብ በደንብ ባቀርበው ድጋፍ እንጂ ወቀሳ ምናምን ነገር አላገኘም ወይም አይመጣብኝም በሚል እንደ ተበዳይ በጣም ያጮሁት ነበር እና የኢትዮጵያ መንግስት እንዲቀንስ ይፈልግ ነበር። በዛን ጊዜ አሜሪካንን ጨምሮ አንዳንድ ሀገራቶች ለሶማሊያ ያቀረቡት አማራጭ አይ ከኢትዮጵያ ጋር በድርድር ጨርሱት የሚል። ይሄ አንዳንድ የዲፕሎማሲ ቋንቋዎችና አንዳንድ የዲፕሎማሲ አቋሞችን ለሚረዳ ሰው የነዚህ አገራት ድጋፍ ከማን ጋር እንደሆነ ይታያል። ማለት ይሄ በቃ በግልጽ ለኢትዮጵያ መንግስት በርቱ እንደማለት ጥያቄያችሁን እንደግፈዋለን። ባይሆን ኖሮ ሊሉ የሚችሉት ጥያቄ ልክ ነው፣ ልክ ግን ስለሆነ አካሄደም ትክክል ይሆናል ማለት አይደለም። ሶማሊያ የምታቀርበውም ነገር እውነት አለው።
ሉዓላዊነት ተዳፍራል። ከዚህ ድርጊት መቆጠብ ያስፈልጋል። ቀጠናውን ሌላ አላስፈላጊ ውጥረት ውስጥ እየከተትክ ነው ምናምን በሚል ጫና አንዱ ወገን ላይ ነበር ሊኖር የሚገባ። ነገር ግን ያሉት ምንድን ነው? ሁለታችሁ ተነጋገሩና ተደራደሩ፣ ጨርሱ። ለሶማሊያ ምን እያሏት ነው? በሉዓላዊነትሽ ላይ ተደራደሪ እያሏት ነው። የምን ሉዓላዊነት ነው? በድርድር በንግግር ጨርሱት እያሉ። ይሄ ለኢትዮጵያ መንግስት ግሪን ካርድ ነው። ግሪን ካርድ ነው ማለት አንወቅስህም፣ ነገሩ ጥፋት ነው ግን አንወቅስህም። ቢሆን ምንፈልገው ነው ኢትዮጵያም የባህር በር ብታገኝ ሶማሌላንድም አገር ብትሆን የምንጠለው አይደለም። በሜሞራንደም ኦፍ አንደርስታንዲንጉ ላይ የሰፈሩት ልትለዋወጡ የፈለጋችኋቸው ጉዳዮች በእኛ ዘንድ የሚፈለጉ ናቸው። እነሱን ስለሚፈልጉ የኢትዮጵያ መንግስት ላይ ጫና ማድረግ አልፈለጉም። ጫናው የነበረው ያኔ ሶማሊያ ላይ ነበር እና በዛን ጊዜ ማወቅ ይቻላል ነው ማለት። በዛን ጊዜ አሜሪካንን ጨምሮ አንዳንድ ምዕራባውያን ኢትዮጵያ የባህር በር ብታገኝ እንደሚፈልጉ ያኔም ቢሆን ማወቅ ይቻላል። ግን በይፋ እንዲተናገረው ታውቁ። አሁን በይፋ ተነገረ ነው። በይፋ መነገሩ ራሱን የቻለ ትልቅ ትርጉም አለው። ራሱን የቻለ ትልቅ ትርጉም አለው በይፋ መነገሩ በራሱ ማለት። የአሜሪካ መንግስት በዚህ ረገድ ይሄ ነው አቋሙ ተብሎ መነገሩ ለብዙ አካላት ለብዙ አገራቶች የሚያስተላልፈው መልእክት አለ። ለኢትዮጵያ ደግሞ የሚያስገኝላት ትልቅ ድል አለ። ትልቅ ድል። ወደሱ ከመሄዳችን በፊት ምንድን ነው የደገፈችው ሊሆን የባህር በር ኢትዮጵያ እንድታገኝ ነው ኢትዮጵያ የባህር በር ማግኘት አለብኝ። 120 ሚሊዮን ህዝብ አለ። እያደገ ያለ ኢኮኖሚ አለ። የደህንነት ኢሹ አለ። ቀጠናው እንደምታዩት ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ይሄን ያክል ህዝብና ይሄን ያክል ትልቅ የቆዳ ስፋት ይዤ ከባህር ተገድዬ የሌሎች ትንሽ ሀገራቶች ጥገኛ ሆኜ እስከመቼ የሚል ተገቢ የሆነ ጥያቄ አለ እና የአሜሪካ መንግስት ጥያቄው ተገቢ ነው ብቻ ሳይሆን ጥረቱን ሁሉ ደግፋለሁ። ኢትዮጵያ ያንን ጥረት እያደረገች ነው በሰላማዊ በዲፕሎማሲ መንገድ። በአሜሪካ ልክ ነው ጥያቄው ብቻ ሳይሆን ጥረቱንም እደግፋለሁ እና የምትደግፈው ወደብ ለማግኘት የምናደርገውን ጥረት አይደለም። አክሰስ ቱ ዘ ሲ ወደ ባህር ለመድረስ አክሰስ እሱን አይደለም። ምክንያቱም እኛ እየጠየቅን ያለ ነው እሱን አይደለም። እኛ እየጠየቅን ያለ ነው ለጊዜውም ሊሆን ይችላል በቋሚነትም ሊሆን ይችላል ኢትዮጵያ ከባህር ጋር የሚያገናኛት መሬት ጭምር ነው እየጠየቅን ያለ። አሁን የኢትዮጵያን ካርታ ብታዩት ኢትዮጵያን ከባህር ጋር የሚያገናኝ የኢትዮጵያ መሬት የለም። ወይ ኤርትራ ነው ወይ ጅቡቲ ነው ወይ የሶማሊያ። ኢትዮጵያን ከባህር ጋር የሚያገናኝ መሬት የለም። እኛ እየጠየቅን ያለ ነው መሬት ነው። ኢትዮጵያ ከባህር ጋር የምትገናኝበት መሬት ያን ነው እየጠየቅን ያለ ነው። ብዙዎች እንደሚሉት ይሄ ጥረት የካርታ ለውጥ ሁሉ ይዞ ይመጣል። እውነት ነው። የካርታ ለውጥ ይዞ ይመጣል። ምክንያቱም ኢትዮጵያ ከባህር ጋር የሚያገናኝ መሬት አሁን ባለው ካርታ ውስጥ የለም። ለጊዜው በቋሚነት ያልኩት ወይ በሊዝ አሊያም ደግሞ በቋሚነት የራሳችን ሆነ እንደማለት ነው። እሱን ነው እኛ እየጠየቅን ያለው እና አሜሪካ እየደገፈች ያለችው ይሄንን ልክ ነው ያለችው ይሄንን ይገባቸዋል ያለችው እና እንድታገኝም ጥረቷን እደግፋለሁ ያለችው አሜሪካ ይሄንን ነው። የባህር በር ሲባል የሆነ የባህር አክሰስ እንዳይመስላችሁ ከባህር ጋር የሚገናኝ መሬት ነው የጠየቀው። እሱ የተሻለ አገላለጽ ነው። የጦር ሰራዊት ሁሉ የምናሰፍርበት ሊሆን ይችላል። እንደ ወደብ አገልግሎትም የምንጠቀምበትም ሊሆን ይችላል እና መሬት ነው እየጠየቅን ያለ ነው። ከባህር ጋር የተገናኘ የኛ የሚሆን መሬት እና የካርታ ለውጥ የሚያመጣ ጥያቄና ጥረት ውስጥ ነው ያለ ነው። አሜሪካ እሱን ነው እደግፈዋለሁ ያለችው። ልክ ነው ይገባቸዋል እያለች ያለችው እሱ ነው። በዲፕሎማሲም ረገድ አግዛችኋለሁ እያለች ያለችው እሱ ነው። በፋይናንስም በኢኮኖሚም ረገድ አግዛችኋለሁ እያለችም ያለችው እሱ ነው።
ከዛ ባለፈ በደህንነትም ጉዳይ ካገኛችሁም በኋላ ማለት ነው። በነገራችን ላይ ድጋፉ አሁን እየጠየቅንና እየጣርን ባለንበት ሁኔታ ላይ ብቻ የተወሰነ ሲኖረንም ከዛም በኋላ ማለት ነው እና አሜሪካ እደግፈዋለሁ ያለችው ነገር ቀላል ነገር አይደለም። ቀላል ነገር አይደለም። አንዳንዶች ቅዠት የሚሉትን ነገር ነው፣ አይሆንም የሚሉትን ነገር ነው አሜሪካ እደግፈዋለሁ እያለች ያለችው። ድጋፉ ዲፕሎማሲያዊ ድጋፍ ነው፣ ኢኮኖሚያዊ ድጋፍ ነው፣ ከደህንነት ጋር የተያያዘ ድጋፍ ነው፣ ሌሎችም አሜሪካ ደግፈዋለሁ ስትል ደግሞ የአሜሪካ ወዳጆች እና ከአሜሪካም ጋር ጥሩ የሆነ ወዳጅነት እንዲኖራቸው የሚፈልጉ አካላትም ጭምር ይደግፉታል፣ ባይደግፉትም አይቃወሙትም። ድል ነው ያልኳቸው እንደዛ ነው። ድጋፉ ለማን ምን ማለት ነው የሚለውንም እንየው። አሜሪካ እየደገፈች ያለችውን ነገር አያ መሬት እንድናገኝ ነው ማለት ምስራቅ አፍሪካ ላይ የማፕ ለውጥ እንዲኖር ነው እየደገፈች ያለችው። እኛም ጠይቆ እሱ ነው በነገራችን ላይ። ለማንስ ምን ማለት ነው? አሁን ለዓለም አቀፉ ማህበረሰብ ምን ማለት ነው አሜሪካ ደገፈችው ሲባል? በተለይ አሁን ካለው ሁኔታ አኳያ ኢትዮጵያ ይሄንን አይነት ጥያቄ መጠየቅ ከጀመረች ጊዜ በኋላ አንድ የሚነሳው ነገር ኢትዮጵያ የባህር በር ለማግኘት በሚል ኤርትራ ላይ ጦርነት ለማወጅ አስባለች፣ ወይንም ደግሞ ወደ ጦርነት የሚያመራ አይነት ሁኔታ ፈጥራለች እየተባለ ያለው። አሜሪካ ይሄንን እደግፈዋለሁ ስትል እያለች ያለችው ምንድን ነው? ኢትዮጵያ የባህር በር አገኛለሁ እያለች ያለችው በዲፕሎማሲያዊ እና በሰላማዊ መንገድ ነው። ከዛ ባለፈ የጦርነት ሀሳብ የለም። የኢትዮጵያ መንግስት ይሄን በማንሳቱ የተፈጠረ ወይም ደግሞ ሊፈጠር የሚገባ ወደ ጦርነት የሚያመራ ሁኔታ መኖር የለበትም። ጥያቄያቸው ልክ ነው፣ የሚደገፍም ነው። ለዓለም አቀፉ ማህበረሰብ ኢትዮጵያ በዚህ ሰበብ ወደ ጦርነት የሚያመራ አይነት ሁኔታ እንዳልፈጠረች፣ ጥያቄዋም ያንን የማይፈጥር መሆኑን፣ ለማግኘትም የምትፈልገው በሰላማዊና በዲፕሎማሲያዊ መንገድ ብቻ መሆኑን ሌሎች ሁሉ እንዲያረጋግጡት መልእክት የሚያስተላልፍ ነው የአሜሪካ መደገፍ። የዓለም አቀፉ ማህበረሰብ ያ እና የኔም ወዳጆች ይህንን ደግፉት። አሜሪካ ከደገፈችው ሌላውን መደገፍ ከአሜሪካ ጋር ያለውን ግንኙነት ጥሩ ያደርገዋል። በኋላ ስለ ግንኙነታቸው ምን ይነግረናል የሚለው ላይ በደንብ እናየዋለን። ለግብፅ መልእክት የሚያስተላልፍ ነው። ግብፅ በኤርትራ በኩል ልታስፈጽመው የምትፈልገው አንድ ጉዳይ አላት። ይህም ጉዳይ ምስራቅ አፍሪካ ላይ ያሉ ሀገራት ነገር ግን ከባህር ጋር የማይዋሰኑ ሀገራቶች የባህር ኃይል አቋቁመው ወደ ቀይ ባህር መጠጋት የለባቸውም የሚል አቋም አላት። ምስራቅ አፍሪካ ውስጥ የባህር እድል የሌላት ከባህር ጋር ያልተገናኘችው ኢትዮጵያ ብቻ ነች። ስለዚህ ኢትዮጵያ ቀይ ባህር ላይ መንቀሳቀስ የምትችልበት ሁኔታ መፈጠር የለበትም የሚል በፕሬዝዳንታቸውም በውጭ ጉዳይ ሚኒስቴራቸውም እንደዚሁም በደህንነት ሹሞቻቸውም በኩል አቋም ይዘው የተስማሙበት የተፈራረሙበት ይፋም ያደረጉት አቋም ከኤርትራ ጋር አሁን የአሜሪካ መንግስት ለግብፅ የሚያስተላልፈው መልእክት አለው። ያም ለኛ ይጠቅመናል። ኢትዮጵያ ወደ ባህር ብትመጣ ለኛ ይጠቅመናል፣ እኛ እንደግፈዋለን። ያኔ ማለት መብት የላችሁም፣ ያኔ ማድረግ መብት የላችሁም። ያ ፍላጎት የኢትዮጵያ መንግስት ፍላጎት ብቻ ሳይሆን ከአሜሪካ ፍላጎትና ጥቅም ጋር ራሱ ተያይዞ አዎንታዊ ትርጉም የሚሰጥና እኛ የምንደግፈው እና ከግብፅ አቋም በተቃራኒ ያለ የአሜሪካ መንግስት አቋም ነው።
ለግብፅ ራሱ የሚያስተላልፈው መልእክት አለ። ምክንያቱም በዚህ ጉዳይ ላይ ግብፅ የያዘችው አቋም ቀደም ሲል እንደነገርኳችሁ ነው። አሜሪካ በግብፅ ላይ ያላት ተጽዕኖ ቀላል አይደለም። በነገራችን ላይ አምባሳደሩ ያለ የትራምፕ አስተዳደር አቋም ነው። ፕሬዚዳንት ኢሳያስ አፈወርቂም የሀያላኖቹ የሌሎች ሀገራቶች ፍላጎት ነው፣ ኢትዮጵያ ውስጥ ያለው መንግስት የነሱን ፍላጎት ነው የሚያስፈጽመው ያሉበትም አንዱ ምክንያት ከዚህ ጋር የተያያዘ ነው። ስለዚህ ለግብፅ ግልጽ መልእክት የሚያስተላልፈው የኢትዮጵያ ወደ ባህር መምጣት ለእኛ ይጠቅማል፣ ለአሜሪካ የሚጠቅም ደግሞ ይሆናል። የአሜሪካ ድጋፍ ለማግኘት ይህ ሁሉ ርብርብ የሚኖረው ለዛ ነው። አሜሪካ የደገፈችው የመሆን እድሉ በጣም ሰፊ ስለሆነ ነው። ለኤርትራም እንደዚሁ መልእክት የሚያስተላልፍ ነው። ቀደም ሲል የተናገርኳቸው መልእክቶች ለኤርትራም ጭምር የሚሆኑ ናቸው። ግን በተለየ ሁኔታ የኤርትራ መንግስት አጠቃላይ የባህር በር ጉዳይ ኢትዮጵያ ማንሳት የለባትም የሚል አቋም ያላቸው፣ በተደጋጋሚ እንደተናገሩት አሁን ያለው ውጥረት እየተፈጠረ ያለው ኢትዮጵያ በህግ በዲፕሎማሲ የባህር በር ማግኘት አለብኝ ብላ አቋም በመያዟ ምክንያት ነው ብለው መግለጫዎቹ ሊሰጡ ተሰምቷል። የመንግስታቸው አቋም ማለት ነው። የመንግስታቸው አቋም ነው። ችግሩ የባህር በር ጥያቄን ማንሳታችን ነው ማለት ነው። በኤርትራ በኩል ችግሩ በኤርትራ በኩል እንደ ችግር የተወሰደው የባህር በር ጥያቄ ማንሳታችን ነው እንጂ በዚህ መንገድ ልናገኝ ነው ማለታችን አይደለም። ወደ ኃይል ለመግባት ተዘጋጅተዋል በሚል አይደለም። በዲፕሎማሲም በምንም የወደብ ከሆነ ይላሉ። የባህር በር ግን የሚፈቅድ ዓለም አቀፍ ህግ የለም። ስለዚህ በህግም ማግኘት አለብን ብለው ማንሳት የለባቸውም ነው አቋማቸው። የአሜሪካ መንግስት ግን ይህንን መልእክት እያስተላለፈ ነው። ጥያቄው ተገቢ ነው፣ የሚደገፍም ነው የሚል ለኤርትራም እንደዚሁ የሚያስተላልፈው መልእክት አለ። ለእኛም ጉዶች እንዲሁ የሚያስተላልፈው መልእክት አለ፣ ለኢትዮጵያውያን ተቃዋሚዎች ማለት ነው። ገርመኛል። ደጋግሜ ነው ይሄን ነገር የተናገርኩት። ቢሆን እንኳን አይባልም እያልኩ ልክ የኤርትራ መንግስት ቀጠናዊ ሁኔታውን በሚያወራበት ሰዓት ፍሬም በሚያደርገው አይነት መልኩ ነው እነሱ ፍሬም የሚያደርጉት። ቀጠናዊ ሁኔታ ውጥረት ውስጥ ነው ያለው፣ ሁሉም ይስማማበት። የዛ ውጥረት ፈጣሪ ለኤርትራ መንግስት የኢትዮጵያ መንግስት ነው። የኢትዮጵያ መንግስት የባህር በር ጉዳይን በማንሳት ውጥረት እንዲፈጠር አድርጓል። የእኛም ጉዶች የእኛም ተቃዋሚ የሚባሉት የኢትዮጵያ መንግስት በባህር በር ሰበብ ኤርትራ ላይ ጦርነት ሊያውጅ ይፈልጓል ብለው ሰከንድ ያደርጉታል። የኤርትራ መንግስት አቋም ይደግፉታል። አምባሳደሩ የባህር በር ጥያቄ ለኢትዮጵያ በጣም አስፈላጊ፣ ተገቢ፣ በዚህን ወቅት እንኳን ራሱ ቢነሳ ድጋፍ ያለው ሊደገፍ የሚገባው ጉዳይ ነው የሚል መልእክት ያስተላልፋል። ምንም አይነት ቅራኔ ሊኖርህ ይችላል። ጠይቄ ያልተመለሰልህ ነገር ሊኖር ይችላል። ያልወጣልህ ጥላቻ፣ ያልወጣልህ ቂም፣ ያልወጣልህ በቀል ሊኖር ይችላል። ግን የፈለገ ቢሆን ሀገርን መጥላት ልክ አይደለም። ያን ጥላቻ ከሀገር ጋር ማያያዝ ልክ አይደለም። ያን ቂም ከሀገር ጋር ማያያዝ በፍጹም ልክ አይደለም። በፍጹም አንዳንዶች ይገርመኛል። ምናልባት አምባሳደሩ ኢትዮጵያ እንደው ስለ ኢኮኖሚ እድገት ምናምን ሁሉ አንስተዋል። እያደገች ያለች ሀገር ምናምን ሁሉ በሚል አንስተዋል። ያው እሱ ብዙ አጀንዳ ስላልሆነ ከዚህ በተቃራኒ ቢሆን ኖሮ ያሉት እና ኢትዮጵያ እያደገች ነው ሳይሆን ሰላምና መረጋጋት ርቋት ምናምን በሚል ብቻ በሌላ አይነት መልክ በቃ የሆነ ተቃዋሚዎች ኢትዮጵያ የሚስሉበት መንገድ አለ። እሱን የሚያረጋግጥ አይነት ነገር ተናግረው ቢሆን ዛሬ ከዛ ውጪ መነጋገሪያ አይኖራቸውም ነበር። ይሄ ንግግር ለአንዳንዶቹ ለዜናነት እንኳን ብቋል።
በጣም ነው የገረመኝ። የአንድ ቡድን ፍላጎት ይመስል የአንድ ቡድን ይሄ ከሀገር ጋር የተያያዘ ነው። አንዳንድ ሰዎች ጥላቻቸው፣ ቂማቸው፣ የበቀል ስሜታቸው እውነት ከግለሰብ እና ከቡድን ሁሉ አልፎ ሀገር ላይ ደርሷል እንደ እስከተው ድረስ የአንዳንዶቹ የነሱ ያለፈ ታሪክ ትላንት ይደግፉት የነበረው መንግስት ጥሩ ሆኖ እንዲታይ እሱ የተሻለ ነበር እንዲባል አሁን ላይ ኢትዮጵያ ብትደኸይ የሚመርጡ ሰዎች እንዳሉ ታውቃላችሁ። ኢትዮጵያ መከራና ስቃይ ውስጥ ብትገባ የሚመርጡ ሰዎች እንዳሉ ታውቃላችሁ። እነሱ ትላንት የነበረው ጉዳይ ማለት ነው ዋሬ ትላንቱ ይሻል ነበር እንዲባል ያ እንዲባል የሚመኙ በኢትዮጵያ ላይ ክፉ የሚመኙ በህዝቧ ላይ ክፉ የሚመኙ አሉ። የሞት መኖሩ ሁልጊዜ የሞት ዜና የሞት መረጃ መኖሩ የሚያስደስታቸው ሰዎች አሉ። ያ ብቻ እንዲወራ ያ ብቻ እንዲታይ የሚፈልጉ ማለት ነውና ለነዚህ በደንብ መልእክት ያስተላለፈ ነው። በደንብ ኢትዮጵያ ወይም የኢትዮጵያ መንግስት የባህር በርን ምክንያት አድርጎ ወደ ጦርነት የመግባት ፍላጎት ያለው እኔ እላለሁ ቢኖረውስ እናንተ ከመቼ ወዲህ ነው የኤርትራ ህዝብን የኤርትራ ሀገር ተቆርቋሪ ሆናችሁ የኢትዮጵያ መንግስት ሊወር ነው ምናምን የምትሉት? ከመቼ ወዲህ ነው? ቢኖረው ራሱ እኮ በዚህ ልክ እኮ አይባልም። በዚህ ልክ እኮ አይባልም። ከሌላ ሀገር ጋር ባለ ጉዳይማ ትንሽ ለዘብ እኮ ማለት እኮ ያስፈልጋል። አንዳንዶች የኤርትራ መንግስት ድሃ እኮ የሆነው ወይም ኤርትራ ውስጥ እንዲህ ዲሞክራሲ የሌለው ድህነት ያለው ምን ያለው በዓለም አቀፉ ማህበረሰብ በኩል ስለተገለለ ጫና ስለተደረገበት ነው ብለው የኢሳያስ አፈወርቂን አስተዳደር የተረዱ ኢትዮጵያውያን አሉ ተቃዋሚዎች። የራሳቸውን መንግስት ግን እንኳን በዚህ ልክ አይደለም ነው የሚላቸው። በጣም በትንሹ ከባህር በር ጋር በተያያዘ እንኳን ያነሳትን አጀንዳ ለመረዳት ፍላጎት የላቸው። እንዲህ አይነቱ ሰው ኢትዮጵያን የተሻለ ደረጃ ላይ ለማድረስ እየተቃወምኩኝ ነው እየታገልኩ ነው ይለናል። አይደለም። ይሄ አይነት እንቅስቃሴ የፕሬዝዳንት ኢሳያስ አፈወርቂን ፍላጎት በኢትዮጵያ ውስጥ ለማስፈጸም የሚደረግ እንቅስቃሴ እንጂ ይሄ ተቃውሞ እንቅስቃሴ አይደለም። ለእነዚህ ሰዎች በቂ የሆነ መልእክት ያስተላለፈ ይመስለኛል። ጥሩ መልእክት ያስተላለፈ ይመስለኛል የኤርቪን ማሲንጋ ንግግር። ለኢትዮጵያ ይሄ ንግግር እውነቴን ነው የምላችሁ በጣም ትልቅ ድል ነው። ትልቅ ድል ነው። አይ ዶንት ኖ የኢትዮጵያ መንግስት የጠበቀው ሊሆን ይችላል፣ ግን ከወሬው ስነሳ ወሬው ዋነኛው ፍላጎት የህዝብ አጀንዳ ማድረግ ነው የሚለው። የተፈለገው የህዝቡ አጀንዳ ማለት በቃ ይሄ አጀንዳ እንዲብላላ ህዝብ ውስጥ ያ ፍላጎት እንዳለ ሲናገሩ ሰምቻለሁ። አሁን ግን ከዛ አልፎ የዓለም ሀያላን የሚባሉ ሀገራቶች ራሱ እንኳን አንደርስታንድ ያደረጉት የተቀበሉት በዚህ ጉዳይ ላይ ድርሻ ሁሉ እንዲኖረን እንፈልጋለን ብለው አደባባይ ላይ እስከ መናገር ድረስ የደረሱበት ጉዳይ መሆኑ የትልቅ ድል። ወዳጅ የአሜሪካ ደገፈችው ማለት ዓለም ደገፈው ማለት ነው። ትልቅ የዲፕሎማሲ ድል ነው። ለኢትዮጵያ መንግስት ለኢትዮጵያም ትልቅ ድል ነው። ትላንት ታቡ የነበረ ትላንት የማይነሳ የነበረ ጉዳይ አሁን ላይ የአደባባይ መነጋገሪያ የሆነ ብቻ ሳይሆን የዓለም አቀፉ ማህበረሰብ ጭምር አደባባይ ላይ ወጥቶ ኢትዮጵያ የባህር በር እንድታገኝ እንደግፋታለን እስከ ማለት ሁሉ የደረሱበት ጉዳይ መሆኑ ትልቅ ስኬት ነው። በተለይ አጭር ጊዜ እኮ ትልቅ ስኬት ነው። ትልቅ ኃላፊነትም ጭምር ነው። አሁን እንዲህ አይነት ነገር ከሆነ በኋላ ነገ ከነገ ወዲያ ህዝብ ይጠይቃል።
የተወሰኑ ተቋሚዎች ስለተቃወሙ የሆኑ ግለሰቦች ስላልደገፉ ይህንን ነገር ማሳካት የማትችልበት ምንም አይነት ምክንያት የለም። እርቪን ማሲንጋ እየነገሩን ያሉት አንድ ነገር አለ። ያ ምንድን ነው? ይቻላል የሚለው ነው። አንዳንዶች አይሆንም ይሄ ቅዠት ነው የሚሉትን ነገር ነው። በዲፕሎማሲ እና በህጋዊ መንገድ ኢትዮጵያ የባህር በር ማግኘት ትችላለች እኮ እያሉን እኮ ነው። የሚቻልበት እድል እንዳለ እኮ እየተናገሩ እኮ ነው። ባይሆንም ማለት ይደግፋሉ። ቅዠት ለምን ይደግፋሉ? አይተውት አምነውበት ነው የሚቻል ነገር ነው እኮ ብለው እኮ ነው። ይሄ የሚቻል ነገር ነው ሰውን ደግፈው እኮ ብለው እና ቅዠት አይደለም ማለት ነው። እርቪን ማሲንጋ እየነገሩን ነው። ቅዠት አይደለም፣ የሚቻል ነው። አንድ ሁለት፣ እኛ ምን ደግፈው ነው። ከዛን እኛ ምንድን ነው የምንለው? የኢትዮጵያ መንግስት እና ይሄን ለማሳካት ምንድን ነው የያዘ ነው የምንለው? ነገ ከነገ ወዲያ ማለት ምንድን ነው የምትፈልገው? ነገ ከነገ ወዲያ እከሌ የሚባሉ ግለሰቦችን ወይም እከሌ የሚባልን የፖለቲካ ቡድን ጠርተህ በሱ ምክንያት የምትለው ነገር እኮ አይደለም። የህዝቡ ፍላጎት በዚህ ጉዳይ ላይ የሚታወቅ ነው። ዓለም አቀፉ ማህበረሰብ ምን ደግፈው ነው አለ። ከዛ ውጪ ሁሉ አይተውት ራሱ የሚያሳምንና የሚቻል ጉዳይ ነው። በምን? በዲፕሎማሲ በህጋዊ መንገድ የሚቻል ጉዳይ ነው አሉ። ምንድን ነው እጅህን የያዘ? ምንድን ነው የያዘ? አሁን እኛ እናነሳዋለን፣ ቀጣይ ትውልድ ያሳኳል። አናምንም። ይሄን ከዚህ በኋላ አንቀበልም። ራስህ ታሳኳለህ። ቀጣይ ትውልድ ከዚህ የተሻለ እድል አያገኘም። ቀጣይ ትውልድ ሊያሳካ የሚችልባቸው እድሎች አሁን እጅህ ላይ አሉ። ምንድን ነው የያዘ? አሁን ይሄ ትልቅ ኃላፊነት ነው ለኢትዮጵያ መንግስት። ድል ብቻ ሳይሆን አሁን ነገሩን ለቀጣይ ትውልድ የምታስረክበው ጉዳይም አይደለም። ይዘኸዋል። የዓለም አቀፉ ማህበረሰብ ድጋፍ አለህ። በአደባባይ እየተነገር ነው። በዲፕሎማሲም በህጋዊ መንገድ ይቻላል የሚል ማረጋገጫ ሁሉ እየሰጡ ነው። የህዝቡ ፍላጎትና ድጋፍ ከዚህ አንጻር ምን እንደሆነ ይታወቃል። ስለዚህ አንተ ስራ ነው ከዚህ በኋላ ይሄን ሄዶ ማሳካት ያንተ ስራ እንጂ ቀጣይ ትውልድ ስራ አይደለም። እርቪን ማሲንጋ እየነገሩን ያሉት ነገር በዚህ ትውልድ ሊሳካ የሚችል ነው። ቀጣዩ ትውልድ ሌላ ምን የተለየ ነገር ያገኛል? ምን የተለየ አዲስ ነገር ያገኛል? በቃ በህጋዊ በዲፕሎማሲ መንገድ የሚገኝ ከሆነ የዓለም አቀፉ ማህበረሰብ ዓለምን የምትወክለው አሜሪካ ድጋፏ ካለ በምን ልታሳብብ ነው? በማን ልታሳብብ ነው? ለቀጣይ ትውልድ የሚተላለፍ ነው የሚባል ነገር የለም። አሁን ራስህ ታሳኳለህ። አሁን እኛ እሱን ነው የምንጠብቀው ማለት ነው። ትልቅ ኃላፊነት ጭምር አንድ ለእኔ የሚያረጋግጠው ነገር ይቻላል የሚለው ነው። እኔ ከዚህ ቀደም ስናገር ሰምታችሁ ሊሆን ይችላል። ብዙ ጊዜ ሰጥቼው ደጋግሜ ስላላወራሁት ላታስታውሱት ትችሉ ይሆናል። ይቻላል አይመስለኝም ነበር። ምክንያቱም ቅድም እንዳልኳችሁ የባህር በር ነው፣ ወደብ አይደለም፣ አክሰስ ቱ ዘ ሲ አይደለም፣ ኮሪደር አይደለም እየጠየቅን ያለ ነው። የራሳችን የሆነ ከባህር ጋር የተገናኘ መሬት ነው እየጠየቅን ያለ ነው። ለእኔ ባህር በር እንደዛ ነው። ወይ በልዋጭ ወይ በሆነ መንገድ ልናገኘው እንችላለን። እንደዛ ነው እየተባለ እና እኔ የሚመስለኝ በኃይል ነው እንጂ እንዴት ነው ምን። አሁን ግን የእርቪን ማሲንጋ መደገፍ በዲፕሎማሲ በህግም ቢቻል ነው እንጂ የማይቻል ነገር የሚደግፉበት ምክንያት የለም። ስለዚህ የእነሱን ድጋፍ አስተባብረህ የህዝብህን ድጋፍ አስተባብረህ መገኘት የሚችልበትን ጥረት ማድረግና ማግኘት ያንተ ፋንታ ነው። በዚህ ረገድ ህዝብ ምን ሊያግዝ ይገባል? ሚዲያ ላይ ያሉ ሰዎች ምን ሊያግዙ ይገባል? ይሄን መንገር፣ ይሄን ሮል መስጠት። እኔ በበኩሌ እንደዚህ አይነቱን ሚና ለመውጣት እንደ አቅሜ ዝግጁ መሆኑን ከገለጽኩ ቆይቻለሁ። አሁን ለቀጣይ ትውልድ የሚባል ነገር የለም ለማለት ነው። ቀጣይ ትውልድ ነው የምናስተላልፈው የሚባል ነገር የለም። ይዘኸዋል፣ ተጨርሰዋል። መልቀቅ ያለ የነብር ጭራ ነው። አሁን ደግሞ ጥሩነቱ ሌላ ትልቅ አቅም ነው ደግሞ እዚህ ላይ ተጨምሯል። አሁን ነብሩን በደንብ
በደንብ አድርገው መያዝ ተችሏል። ሰው መግደል ነው ይሄን አጀንዳ። ነካክቶ ማስተላለፍ የለም፣ ነካክቶ መተው የለም፣ መግደል ነው። እኔ የኢትዮጵያን መንግስት ኮሪደር ምናምን ስለሰራ አይደለም። ኢህአዴግም ኮንዶሚኒየም ሲሰራ ነበር፣ መንገድ ሲሰራ ነበር። በዛ ምለካው ነገር አይደለም። ጥሩ ነው፣ ምክንያቱም እኔ የማይሰራ መንግስት አውቃለሁ። ሳይሰሩ የእድሜ ልክ መሪዎች አሉ። እና ኢትዮጵያኖች እንደውም አስገድደን የምናሰራለን። ቢዘርፉ ምንም ቢሉ እየሰሩ ነው። ትንሽም ነገር ቢሉ እምለካው በእነዚህ ስራዎች አይደለም። እኔ አሁን በስልጣን ላይ ያለውን አገዛዝ ወይም መንግስት እምለካው በባህር በር ጉዳይ ነው። እኔ ቃል መግባት እችላለሁ። ያኔ በይፋ ነው የምላችሁ፣ በይፋ የዚህ መንግስት ደጋፊ ነው። ይሄ የባህር በር የመጣ ጊዜ የተገኘ ጊዜ ማለት ነው። እና ወደ ትውልድ እናስተላልፈው ጉዳይ አይደለም። በራሳችን ስህተት ያጣነው ነው። የራሳችንን ስህተት ማረም ለትውልድ የምናስተላልፈው መሆን የለበትም። የራሳችንን ስህተት ማረም የምንችልበት እድል እጃችን ላይ ሆኖ እሱን ተጠቅሞ ማረም እና ያ ትውልድ ያ የታረመን ነገር ይዞ እንዲቀጥል ማድረግ እንጂ በልንከይንን ጨርሶ ብለን የምናሸጋግረው ጉዳይ አይደለም። እድሉ አለ አሁን ላይ። በቃ የኤርቪን ማሲንጋ ድጋፍ፣ የአሜሪካ መንግስት ድጋፍ አላት ማለታቸው ትልቅ ኦፖርቹኒቲ፣ ነገሩን መግደል የምንችልበት አቅም እንዳለ ማሳያ ነው። እዛ ላይ ተረባርቦ ነገሩን መግደል ነው የሚያስፈልገው። ይሄንን ያረጋግጣል። ሌላው የኢትዮጵያና የአሜሪካ መንግስት ግንኙነታቸው ምን አይነት እንደሆነ ይነገራል። የባህር በር ጉዳይ ለኢትዮጵያ ስትራቴጂክ ጉዳይ ነው። በቃ በዚህ ጉዳይ ላይ የሚደግፍ ሀገር በጣም ወዳጅ ነው። በጣም ትልቅ ወዳጅ ነው። በዚህ ጉዳይ ላይ የሚደግፍ ነው። በዚህ ጉዳይ ላይ ደግሞ የሚቃወም አካል ታሪካዊ ጠላት ነው። እድገትህንም አይፈልግም። እድሜ ልክ እስረኛ ሆነ ዓለምን በቀዳዳ ብቻ እያጮለክ እያየህ በዛች በምታገኛት ብርሃን በዛች በምታገኛት ንፋስ ብቻ እንድትኖር የሚመኝ አስፈላጊም ሲሆን እሷን መድፈን የሚያስብ እሱ ታሪካዊ ጠላት ነው። ከዚህ እስር ግን ሊገላግልህ የሚፈልግ ከዓለም ጋር በባህር መገናኘት የምትችልበትን እድል በራስ መወሰን የምትችልበትን አቅም እንድታገኝ የሚተባበረህ እሱ ትልቅ ወዳጅ ነው። ይሄ ለውጭ ብቻ አይደለም፣ ለውስጥም ይሰራል። በባህር በር ጉዳይ እውነቴን ነው የምለው፣ ድጋፍ አለማድረግ እና ድጋፍ ማድረግ ትልቅ ልዩነት አለው። የሀሳብ ልዩነት አይደለም። ልዩነት እንደ ሀሳብ ልዩነት የሚቆጠር አይደለም። የባህር በር አጀንዳን አለመደገፍ ብሎ እሱን ለማኮላሸት በቀጥታም ይሁን በተዘዋዋሪ የሚደረግ ጥረት የአገር ክህደት፣ ለዚያውም ደግሞ ይሄን ጥያቄ ማንሳት የለባችሁም ከሚል አካል ጋር ቆሞ በቀጥታም ይሁን በተዘዋዋሪ ነው ከዛ አካል ጋር ቆሞ በቀጥታም ይሁን በተዘዋዋሪ የዛን አካል ፍላጎት እያስፈጸመ ያለ አካል የአገር ክህደት ነው እየፈጸመ። ይሄ ግልጽ ነው መሆን ያለበት። እናያለን፣ እንታዘባለን። ሌላ ሰው አይደለም የሚፈርደው፣ እኛው ነን የምንፈርደው። ታሪክ አይደለም የሚፈርደው፣ እኛው ነን የምንፈርደው። የኛ ትውልድ ነው የሚፈርደው። ወሳኝ አጀንዳ ነው፣ ስትራቴጂክ ጉዳይ ነው ለኢትዮጵያ ነው የምላለው። የህልውና ጉዳይ አሜሪካ በእኛ ልክ የኢትዮጵያ ወደ ባህር በር መጠጋት በእኛ ልክ ስትራቴጂክ ጉዳዩ ላይሆን ይችላል። ግን የቀጠናው ጉዳይ የቀይ ባህር ጉዳይ ግን ወሳኝ ጉዳይ ነው። ከህልውና ጋር ባይያያዝም ግን ወሳኝ ጉዳይ ነው። ከደህንነት አኳያ ወሳኝ ጉዳይ ነው። ስትራቴጂክ ጉዳይ ነው ለኛ የህልውና ጉዳይ። ኢትዮጵያና አሜሪካ በዚህ ጉዳይ ነው የተገናኙት።
የኢትዮጵያን ወደ ቀይ ባህር መጠጋት አሜሪካ የፈለገችው ባህሩም ጋር ቀጠናውም ጋር ካላት ፍላጎትና ጥቅም ጋር የተያያዘ ነው። ከደህንነት ጋር የተያያዘ ወሳኝ ጉዳይ ሆነ፣ ስትራቴጂክ ጉዳይ ሆነ። ያ ማለት ኢትዮጵያና አሜሪካ ግንኙነታቸው ስትራቴጂክ የሆነ ጉዳይ ላይ መሰረት ያደረገ ነው ማለት ነው። ቀላል አይደለም። ስትራቴጂክ በሆነ ጉዳይ ላይ ስትገናኝ ወዳጅነት፣ መደጋገፍ፣ መተባበር ትልቅ ግንኙነቱ እንዲሁ በቀላሉ ቅራኔ የምትፈጥርበት ልዩነት የምትፈጥርበት አይደለም። ለዛ ግንኙነት ሲባል ያ ግንኙነት ተጠብቆ ሊያስቆይ የሚችለውን አካል አሜሪካ ትደግፈዋለች። ብዙዎቻችን ማንረዳው ነገር እሱ ነው። ይሄን ግንኙነት ሊያስጠብቅ የሚችለውን አካል ከውስጣዊም ከውጫዊም አደጋ አሜሪካ በምትችለው ትከላከላለች፣ ትደግፋለች፣ እንዲኖር ትሰራለች። አሁን በስልጣን ላይ ያለው መንግስት የአሜሪካ ድጋፍ አለው፣ ወሳኝ ድጋፍ። የባለፈው መግለጫ የኢትዮጵያን መንግስት ሰላም ፈላጊ፣ ሌሎቹን ታጣቂዎች ደግሞ ሰላም የማይፈልጉ አድርገው ያሳሉበት አንዱ ምክንያት ከዚህ ስትራቴጂክ ከሆነ ግንኙነት የሚመነጭ ነው። አማራ ክልል ውስጥ ያለውን ግጭት በሚል ደረጃ የገለጹት፣ ኦሮሚያ ክልል ላይ ያለውን ፋይቲንግ በሚል የሆነ ድብድብ በሚመስል አይነት መልኩ የገለጹት፣ ኢትዮጵያ ውስጥ ያን ያክል እንደሚወራው የእርስ በርስ ጦርነት የለም ለማለት እና ዛትማች ፋኖም ጋር ኦላም ጋር ተደራደር ብለን መንግስትን ጫና አንፈጥርበትም፣ ለግጭት ብለን ለድብድብ ብለን ግንኙነቱ ስትራቴጂክ ከመሆኑ ጋር በተያያዘ አዲስ ጦርነት ለመጀመር እየተዘጋጁ ያሉ አካላትንም ሄደው የገባችሁትን ስምምነት አክብሩ ብለው ማስጠንቀቂያ የሰጡት ከዛ አንፃር ይነግርሃል። ይሄ አሁን ላይ ኢትዮጵያ የባህር በር እንድታገኝ እንደግፋለን የሚለው ንግግር በኢትዮጵያና በአሜሪካ መካከል ያለው ግንኙነት ስትራቴጂክ የሆነ ግንኙነት የሚዘልቅ ረዥም የሆነ ማለት ነው። የአጭር ጊዜ የሆነ ሳይሆን የረዥም ጊዜ ፕሮጀክት ነው ያላቸው። የረዥም ጊዜ እና ሁለቱም ወሳኝ በሚሉት ጉዳዮች ላይ ወሳኝ የሚሏቸውን ጥቅሞች ለማግኘት ሲሉ አብረው የሚሰሩ አካላቶች ናቸው። ያንንም ጭምር የሚናገር ነው ለማለት ነው። በአጠቃላይ ቅድም እንዳልኩት ለኢትዮጵያ ትልቅ ዲፕሎማሲያዊ ድል ነው። ከዛ ውጭ ግን ትልቅ ዕዳምና ትልቅ ኃላፊነትም ጭምር ነው። ምክንያቱም ይሄ አይነት ድጋፍ ካለ ለቀጣይ ትውልድ የምታስተላልፍበት ምክንያት ምንድን ነው የሚል ጥያቄን ይዞ የሚመጣ ጉዳይ በመሆኑ የሆነው በእኔ በኩል የኤርቪን ማሲንጋን መልእክት መነሻ አድርገን ይህን ያክል ካለን የሚበቃ ይመስለኛል።